እና ሚኪ ራስን በጣም እየጎዳ ነው። ብዙ አትጨነቅ። አውቃለሁ ራሴን ጥያለሁ። ይሄ ሆኖ ደግሞ ስራ ስለሌለኝ ነው። አይዞ የሆነ ስራ ግን መጀመር አለብህ። አው ከቅርብ ጊዜ በፊት ጋራጅ ነበር የምሰራው። ከሆነ ልጅ ጋር ተጣልቼ ነው ከዛም የቀረሁት። አይዞ ሌላ ስራ እንፈልጋለን። አው እስኪ ፈልጋለሁ። አንተ እኔን አሰርከኝ? ከማሰርም ያለፈ ሊሆን ይችላል። አሁን አፍሽ ዘግተሽ ስሚ። ባለፈው ፋይሉን ልትሰርቂ ሞከርሽ፣ ዝም ብዬ አለፍኩሽ። አሁን ደግሞ ልታስደበድብኝ ሞከርሽ። ምንድነው ፍላጎትሽ? እሺ ዛሬም ብቻ ልቀቀኝ። ከዚህ በኋላ አጠገብህ አልደርስም። ትሰምኛለሽ? ከዚህ በሰላም መውጣት ከፈለግሽ መጠይቅሽን እያንዳንዱን ነገር መመለስ አለብሽ። ሰማሽ? እሺ ምንድነው? ጠይቀኝ። የሚኪን ወንድም የት ነው የምታውቂው? ኧረ አላውቀውም። እርግጠኛ ነሽ አታውቂውም? አውቀዋለሁ፣ ግን ደግሞ አውቀው እንዴት አወቅ? እሺ እባክሽ ለምንድን ነው የፈለግሽ? ዛሬ ናፍቆት ልካይ አይደለም የመጣሁት። እና ምንድን ነው የፈለግሽው? ይኸውልህ ናፍቆት ከአንተ ፋይሉ የምትቀበለው ለሚኪ ብላ ይመስለኝ ነበር። እና ለሱ ብላማ ነው? አይደለም አንተን ለመበቀል ነው። መኪናው ላይ ምንም ብር የለሽም ስላልካት ነው። ቆይ አንቺ በምን አወቅሽ ለሚኪ ብላ እንዳልሆነ? ለሚኪ ብላ ቢሆንማ የሚኪን ወንድም እያወቀችው አልጠብቀውም ነበር። ምን? የሚኪ ወንድም ተገኘ? እና ናፍቆት ታውቀዋለች እያልሽኝ ነው? አዎ ታውቀዋለች። እሷ ባትነግረኝ። ቆይ አንቺ ልጁን ምን ለማድረግ አስበሽ ነው ለሚኪ ያልነገርሽው? እሷ አንተን አይመለከትህም። ልክ ነሽ፣ እሱ እንኳን አይመለከተኝም። ግን የሚኪ ወንድም ማን እንደሆነ ትነግሪኛለሽ? ቆይ ከዛስ ለሚኪ ልነግረው ነው? እሱ አይመለከትሽም። ትናገሪያለሽ አትናገሪም? እሺ በቃ እነግርሃለሁ። እና እንደነገርኩ አሁን ላይ ወንድሜን ከመፈለግ ውጪ ምንም ስራ የለኝም። የቤተሰብ ሱቅ አለ፣ አንዳንዴ እየሄድኩ አግዛቸዋለሁ። በርታ ጓደኛዬ፣ ወንድምን በቅርቡ አግኝተህ እንደምታቅፈው ተስፋ አድርጋለሁ። አመሰግናለሁ። እኔም ወንድሜን አግኝቼው አንተን እስካስተዋውቀው ጓጉቻለሁ። ፈጣሪ ያውቃል። እኔም ወንድምን እስክተዋወቀው ቸኩያለሁ። እስከዛ በቃ በፎቶም ቢሆን ላስተዋውቃችሁ። ቤት ደርሼ ልምጣ? እሺ ደስ ይለኛል። ደግሞ አሁንም ፎቶን ረስተው እንዳትመጣ። ኧረ አልረሳውም፣ እደውልልሃለሁ። እሺ አባቴ። ከዚህ በኋላ የሚኪ ጓደኛ ለሚኪ ወንድም መሆኑን እንኳን ለሌላ ሰው ለራስሽ ደግመሽ እንዳትነግሪ። እሺ። ይሄ በቀል ምናምን የምትይውን ነገር ደግሞ ብትረሽ ይሻልሻል። አሁን ሚኪ ጋር ትሄጂና አንድ ነገር ታረጊልኛለሽ። ምንድነው? እነግርሻለሁ። ሄሎ ናፍቆት። ሄሎ ሚኪ፣ አንዴ ነስራፊል ሰፈር ጋር ቶሎ ነው የሆነ ጉድ ላሳይቅ። እሺ መጣሁ። ሰላም ነው? ሰላም። የማውቅህ መሰለኝ። አዎ የሚኪ ጓደኛ ነኝ። አንድ ቀን ከሚኪ ጋር ሆናችሁን ያገኛችሁ? አወኩ። እና ምን ፈለግከው? ይኸውልህ ሚኪን በጣም በድዬዋለሁ። መቼም እስካሁን ይነግርሃል ብዬ አስባለሁ። አዎ አውቃለሁ ያደረጋችሁትን። አዎ ግን እሱን መካስ እፈልጋለሁ። ያርኩት ነገር በጣም ጸጽቶኛል። የምርህን ነው? አዎ ከልቤ ነው። እና ሂዳ አድርገው። መኪናውን መልስለት፣ ደስ ይለዋል። መኪናውን መልስለታለሁ። ከዛ በፊት ግን ከመኪናው ጋር አብሬ መስጠት መፈልገው ስጦታ አለ። ምንድነው ስጦታው? እስካሁን ከነገረህ አላውቅም፣ ግን ሚኪ በጣም የሚፈልገው አንድ ወንድም አለው። አዎ አውቃለሁ። እና ወንድሙ ያለበትን አካባቢ ፍንጭ አግኝቻለሁ። በመፈለግ ብትተባበረኝ ደስ ይለኛል። በጣም ደስ ይለኛል። በአጋጣሚ እኔም ወንድሜን እየፈለግኩ ነበርና ፎቶን አሳየኝ ብሎ ላሳየው እየሄድኩ ነበር። የምርን ነው? አጋጣሚው በጣም ይገርማል። ችግር የለውም፣ ያንተንም ወንድም እናገኘዋለን። አሁን ግን የሱን ወንድም እንፈልገው። ደስ ይለኛል።
ናፍቆት ሚኪ ያ ሱራፊል ነው ከፊሽ ጋር ያለው? አዎ አብሮ ምን ያደርጋሉ? ወይኔ ሚኪ ሱራፊልም ከፊሽ ጋር ሆኖ እየተጫወተብኝ ነው። ቢሆን ነው እንግዲህ። ቻው በቃ ናፍቆት፣ ብቻዬን መሆን እፈልጋለሁ። ሚኪ አቤት። ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ያንተ ስለነገርሽኝ አመሰግናለሁ። ግን ይህንን ነገር ለሚኪም ሆነ ለሌላ ሰው ደግመሽ ብትናገሪ እገልሻለሁ። ተግባባን? የኔ ምን? ይቅርታ አላወኩሽም። አዎ አንተ አታውቀኝም፣ እኔ ነኝ የማውቅ። እሺ ምን ነበር? አንድ የምነግርህ ነገር አለ። ለኔ? አዎ ላንተ። እሺ ምንድን ነው? ናፍቆት ወንድምህ ማን እንደሆነ ታውቃለች? ማለት በምን አወቅሽ አንቺ? ቆይ አንቺ ማን ነሽ? እኔ የናፍቆት ጓደኛ ነኝ። ዝርዝሩ ይቆየን፣ የነገርኩህን ግን አጣራ። ቻው እናት። ምን አገኘ? የልጁ ቤተሰብ ቤት እዚህ ነበር እና ቆይቶ አልከለቀቁ አሉኝ። እርግጠኛ ነህ? እዚህ ሰፈር ነበር ቤታቸው? አዎ ቤተሰቡን በደንብ የሚያውቅ ትልቅ ሰው ነው ይህን መረጃ የሰጠኝ። ቢለቁም እንደምናገኛቸው አልጠራጠርም። ባይሆን እስቲ አንተን ወንድሙ ፎቶ አሳየኝ እስቲ። ይኸው ምን ነው? አይ እንደምናገኘው ተሰምቶኝ ነው። ደግሞ ቁርጥ አንተን ታውቃለህ? አመሰግናለሁ። ልክ ነህ። እግዚአብሔር ያለቀናል። አዎ አትጠራጠር፣ እናገኘዋለን። እኔ የጨነቀኝ በዚህ ፎቶ እንዴት እንደማገኘው፣ በዛ ላይ የልጅነቱ ፎቶ ነው ያለኝ። ልክ ነህ። በዚህ ፎቶ ማግኘት በጣም ከባድ ነው፣ ግን አታስብ፣ እናገኘዋለን። ለማንኛውም አዲስ ነገር ካለ አሳውቃለሁ። ስልክህን ስጠኝ። እሺ 0943 80 እሺ በቃ እኔም እደውልልሃለሁ። እሺ በቅርቡ ደግሞ ሚኪን ሰርፕራይዝ እናደርገዋለን። ልክ ነህ። ሚኪን ቤት ደርሼ ልምጣ ስላልኩት እየጠበቀኝ ነው። አሁን ወደ እሱ ጋር ልሂድ? እሺ ትችላለህ። ላድርሳ? እሺ ደስ ይለኛል። ቆየዋ ጓደኛዬ። ዞር በልልኝ፣ አጠገቤ እንዳትቀመጥ። እንዴ ማለት ሚኪ? ሂድና ለዛ ለእባብ እንዳንተ ሌላ ወሬ አመላላሽ እንዲፈልግ ንገሩ። ለማ አልገባኝም። እኔ ነኝ ወሬ አመላላሽ? እባክህ አታስመስል፣ ከፊሽ ጋር ይቻላል። ኦኬ እንደምታስበው አይደለም። አንዴ ስማኝ። ምንድነው የምሰማ? እባክህ ወይስ ይመስልሃለሁ ማምን? ሁለተኛ አጠገቤ እንዳትደርስ። ሄሎ ሄሎ ፊሽ፣
ችግር ተፈጥሯል። የምን ችግር? ምን ተፈጠረ? ሚኪ እኔና አንተን አንድ ላይ ትሆናል። ይሄና ምን ችግር አለው? ምን እያልክ ነው? እሱ እኮ አንተ እኔን የላከኝ መስሎት አጠገቤ እንዳትደርስ ብሎኝ ሄደ። ታዲያ ልክ እኮ ነው። አጠገቡ መድረስ የለብህም። ምንድን ያልከው? አንተ ጅል። ለማንኛውም ስራ እንጨርሳል። ምናልባት ወንድምህን ካገኘሁት ልነግርህም ላልነግርህም እችላለሁ። ወይኔ ያ ሁሉ ሴራ የጠነሰስኩት እኔና ሚኪ ለማጣላት ነው። ሰራልሃል። ናፍቆት ወንድም ማን እንደሆነ ታውቃለች? ወንድሜ ማን ነው ንገሪኝ። እንዴ ሚኪ ምን ሆናል? ወንድሜ የት ነው ያለው ንገሪኝ። ሚኪ ምን ሆናል? እኔ አንተን ወንድም አላውቀውም። ከዚህ በላይ አትዋሺ። ጓደኛሽ እንደምታውቂው ነግራኛለች። የምን ጓደኛ? ሚኪ እንዴት ታምናታለህ? ይህን ነገር እኔ እናንተ እንድንጣላ ሆን ብሎ ፊሽ ነው ያደረገው። እርግጠኛ ነሽ? ይህም የሱ ስራ ነው። ወንድሜን አታውቂውም? ከአንተ ቀድሜ እንዴት ላውቀው እችላለሁ? ደግሞ ባውቀው ምን አስደበቀኝ? ለምን አልነግርህም? ልክ ነሽ፣ ሊሆን ይችላል። ትንሽ ስሜታዊ ሆኜ ነው። ችግር የለውም ተረጋጋ። እሺ ይቅርታ። እንደዛ ስትለኝ በጣም ስሜታዊ ሆኜ ፊሽን አላሰብኩትም። እሺ ችግር የለውም። አንድ ቦታ እየሄድኩ ነው እና ስመለስ እደውልልሃለሁ። እሺ ደውይልኝ። እንዴት ነሽ ናፍቆት? ደህና ነኝ። እንዴት ነህ? አለው። ጥሩ ስራን የሰራሽው። ሚኪ ሱራፌልን ከኔ ጋር ስላየው አጠገቤ እንዳደርስ ብሎ ጥሎት እንደሄደ ሱራፌል ደውሎ ነግሮኛል። አሪፍ እቅድ ተሳካላ? በሚገባ። ፊሽ እኮ ነኝ። ሚኪ ወንድሙን እኔ እንደማውቀው አውቋል። ምን? እንዴት ሊያውቅ ቻለ? ጓደኛሽ ነግራኛለች ነው ያለኝ። ያቡ ሳትሆን አትቀርም። በእርግጠኝነት እሷ ነች የነገረችው። ከሷ ውጪ ማንም ሊነግሩ አይችልም። አዎ። ወንድሙ ማን እንደሆነ ግን አልነገረችውም አይደል? አልነገረችውም። እኔ ወንድሙን እንደማውቀው ብቻ ነው የነገረችው። ግን አንቺ እንዴት አወቅሽ? ሚኪ አሁን ወደ አንተ ስመጣ አግኝቶኝ ነበር። እና ምን አልሽ ሲጠይቅሽ? የነገረችው ነገር ውሸት እንደሆነና ፊሽ እኔ እናንተን ለማጣላት ያደረገው ሴራ ነው ብዬ አሳመንኩት። እንዲያ ጥሩ አድርገሻል። ሚኪ እንዳይጠረጥር ለትንሽ ጊዜ አብረሽውኝ። እሺ። ግን ሚኪ ወንድሙን እንዳያገኝ የፈለግሽበትን ምክንያት አንድ ቀን አውቀዋለሁ። አሁን መሄድ ትችያለሽ። እሺ ቻው። ሄሎ ሚኪ። ሄሎ። ወይዬ ናፍቆት። ሰፈር ነው እየመጣው ነበር። አዎ ሰፈር ቁጭ ብያለሁ። እሺ መጣው። እንዴት ነሽ? ደርሰሽ መጣሽ? አለሁልህ። አንድ ጉዳይ ነበረኝ ደርሼ መጣው። አሪፍ። እሺ። ባለፈው ለአንተ ምሰጥ ነገር አለ ብዬ ስመጣ ከሱራፌል ጋር ነበርክ እና ሳልሰጥ ተመለስኩ። አዎ ግን ምን ነበር? ቆይ ልስጥህ። ምንድን ነው ናፍቆት?
ትንሽ ገንዘብ ነው። እስኪ ራስህን ይው በጣም ተጎሳቁሏል። ጸጉርህንም ተቆረጥ ለአንዳንድ ነገሮች ይሆናል። ምን እንደምልሽ አላውቅም። በጣም አመሰግናለሁ። ግን ብድር ነው። የምን ብድር? አንተ እኮ ጓደኛዬ ነህ። መተጋገዝ ደግሞ አለብን። ልክ ነሽ፣ ግን በጣም አመሰግናለሁ። ችግር የለውም። በቃ ወደ ቤት ልግባ። እደውልልሃለሁ። እሺ እሺ። እንዴት ነሽ ናፍቆት? ደህና ነኝ። ይኸውልሽ ናፍቆት፣ ሚኪ ከፊሽ ጋር አይቶኝ የሱ ተባባሪ ነው የመሰልኩት እና እንድትረጂኝ እፈልጋለሁ። እሺ፣ ግን እኔ ምንድነው ምረዳ? ምን ማድረግ እችላለሁ? ቢያንስ አንዴ አግኝቼው እንዳስረዳው ብታገናኘኝ ደስ ይለኛል። እሺ፣ እንዲያወራ የቻልኩትን አደርጋለሁ። አመሰግናለሁ። እንዴት ነሽ? አላማረብኝም? በጣም እንጂ በጣም አምሮባል ሚኪ። አመሰግናለሁ። ይሄ ሁሉ የሆነው ባንቺ ነው ናፍቆት። በጣም አመሰግናለሁ። ውለታሽ አለብኝ። እኔ በጣም ትንሽ ነገር ነው ያደረኩልህ ሚኪ። እንደዚህ ሆነ ስላየሁክ ደግሞ በጣም ደስ ብሎኛል። በጣም ነው የማመሰግነው። እና ከዚህ በኋላ ደግሞ ራስህን ጠብቅ እሺ? እድሜ ላንቺ። ስራም እየፈለኩ ነው። አዎ ልክ ነህ። ስራ መጀመር አለብህ። ሄላ ትሰምኛለሽ? ሰፈር አይቼሻለሁ። በአስቸኳይ እንድመጪ ይፈልጋሉ። እኔም እዛው ጋር ነኝ። እሺ መጣሁ። ምን ነው? የት ልትሄጂ ነው? አስቸኳይ ጉዳይ ገጥሞኝ ነው። እሺ እደውልልሃለሁ። እሺ በቃ። እሺ ለምንድን ነው የጠራኝ? ምንድነው ከሚኪ ጋር እንደዚህ የምትተቃቀፊው? ደግሞ ሚኪ ምን አግኝቶ ነው እንደዚህ የተለዋወጠው? አዲስ ነገር ካለ አሳውቂኝ አላልኩሽም? ምንም የተፈጠረ ነገር የለም። ሚኪ ደግሞ ልብስ ነው እንጂ የቀየረው ሌላ ምንም አዲስ ነገር የለም። ይሁንልሽ። የአሱራፊል ተስፋ ቆርጧል አይደል? ሚኪን አግኝቶት ያውቃል እንዴ? ያገኘው አይመስለኝም። ባለፈው ግን እኔን አግኝቶኝ ነበር። እና ምን አለሽ? ደግሞ አንቺን ያውቅሻል እንዴ? አዎ ሚኪ አስተዋውቆን ነበር። የተፈጠረውን ነገር ነግሮኝ ሚኪ እንዳገናኘው ጠይቆኝ ሄደ። እስካሁን ተስፋ አልቆረጠም ማለት ነው? እንደውም አንድ ነገር ታደርጊልኛለሽ። ከዛ ምንም ማድረግ እንደማይችል ሲያቅ አርፎ ይቀመጣል። ምንድነው ማደርገው? ትደውይለትና ሚኪ አብሮሽ እንዳለና እንዲመጣ ትነግሪዋለሽ። እኔ ይሄንን ማድረግ አልችልም። ባትሺም የግድ ታደርጊዋለሽ። አለበለዚያ ግን እሺ በቃ ደውልለታለሁ፣ ግን ስልኩ የለኝም። እኔ እነግርሻለሁ። ሄሎ ሄሎ። ሰላም ሱራፌል፣ እንዴት ነህ? አለው። ማን ልበል? ናፍቆት ነኝ፣ የሚኪ ጓደኛ። ናፍቆት፣ አወኩሽ። እንዴት ነሽ? አለው። ከሚኪ ጋር ነኝና አንዴ እንድትመጣ ፈልጌ ነበር። አረ እሺ፣ መጣው። አሁኑ መጣው። እሺ እየመጣ ነው። በጣም ጥሩ። አንተ ጉሻ ካድ፣ እዚህ ደግሞ ምን ታደርጋለህ? ቆይ ይሄ ምን ይሰራል እዚህ? ሚኪ ታለ? ሚኪን ከዚህ በኋላ ብትረሳው ነው የሚሻለ። ናፍቆት፣ ምንድነው? አንቺም እየተጫወትሽብኝ ነው። ሚኪን ከዚህ በኋላ ልታገኘው አትሞክር። ትርፉ ድካም ነው።
ወይኔ አንቺ ካዲ፣ አንቺም እስካሁን ሚኪ ላይ እየተጫወትሽ ነው። የእጃችሁን ታገኛላችሁ። እሺ በል እንግዲህ ከዚህ በኋላ ምን እንደምታመጣ ያያለሁ። ግቢ እንሂድ። ከየት መጣ? ሂድልኝ። ምን ፈልገህ መጣ? ሚኪ በፈጠረ አምላክ 2 ደቂቃ ብቻ ስጠኝ። ከዛ በኋላ ህይወት ላይ አልደርስም። ለምን አልተወኝም? ቆይ ምን ቀረ? በፈጠረ ከአንዴ ብቻ አስማኝ። እሺ ተናገርና ከፊቴ ጥፋ። ይኸውልህ ሚኪ፣ እኔ እናንተ እንድንጣላ ያደረገው ፊሽ ነው። ምን እንደዛ ብለህ ንገረው ብሎ ነው? አይደለም፣ ያን ቀን ፊሽን ያገኘሁት እኔ ወደ አንተ ልመጣ ከቤት ስወጣ ነው። እና ይሄን ልነግረኝ ነው? አይደለም፣ አንተ መካስ እንደሚፈልግና ወንድምን በመፈለግ እንድተባበሩ ሲጠይቀኝ ይሻልኩት። ምንድነው የምታወራው? እውነቴን ነው ሚኪ፣ ናፍቆትም እየዋሸች ነው። አሁን ስመጣ አብሮ ነበሩ። ምንድነው እያልከኝ ያለው? በእናትህ ተወኝ፣ በቃ ተውኝ። ከወንድሜ ጋር ጊዜ ላሳለፍበት። ፎቶ ምን? ይሄ የወንድም ፎቶ ነው? አዎ የወንድሜ ፎቶ ነው። ይሄ እኮ የኔ ፎቶ ነው። ምን እያልከኝ ነው? አዎ የኔ ፎቶ ነው። ምንድነው እየተካሄደ ያለው? እና ወንድሜ አንተ ነህ? እስከ ዛሬ አጠገቤ ቁጭ ብለህ ነበር ወንድሜን ስፈልግ የነበረው። በጣም ይገርማል። እግዚአብሔር ባላሰብነው መንገድ አገናኘን። እስካሁን ማመን አልቻልኩም። ፈጣሪ ሀዘናችንን ምክንያት አድርጎ እዚች ቦታ ላይ ያገናኘን። አዎ ወንድሜ ነኝ። አምኛለሁ። ፈጣሪ ወንድሜን ሰጥቶኛል። አዎ ወንድሜ። አሁን ግን ብዙ ምንሰራው ስራ አለ። ምንድነው ዙራ? እንደነገርኩ ያቺ ናፍቆትም የፊሽ ተባባሪ ነች። ግን እንዴት ማለት? እንደተጸጸተችና እኔን መርዳት እንደምትፈልግ ነበር የምትነግረኝ። እያስመሰለች ነው ሚኪ። እንደዚህ ራሱ ልብሴ እንድቀይር ያደረገችኝ እኮ እሷ እኮ ነች። ሆን ብለው አንተ እንዳጠረጥር የሚያደርጉት ሴራ ነው። ወይኔ ሚኪ። የዛን ቀን ግን ከፊሽ ጋር እንዴት አየኝ? መጣው ብዬ አልነበረ እንደ ሄድኩት? ናፍቆት። አሃ ልክ ነህ። ናፍቆት ደውላ ነግራኝ ነበር የመጣሁት። አየህ፣ ለሁለት የጠነሰሱት ሴራ ነው። አዎ ሱራ። ማን ነው ወንድሜ? አንተ ልክ ነበርክ። እኔ ግን አንተን አስቀይሜያለሁ። በጣም ይቅርታ። አረ ምን ይቅርታ? እኔም በአንተ ቦታ በሆነ የማደርገው ነገር ነው። ቢሆንም ስለተረዳኸኝ ግን አመሰግናለሁ። ችግር የለውም። እሱን ተውና አሁን ስለ መኪናው ምን ማድረግ እንዳለብን ማሰብ አለብን። ችግር የለውም ወንድሜ። ከዚህ በኋላ ምን ማድረግ እንዳለብን እኔ እነግርሃለሁ። ምን እናድርግ ወንድሜ? ይኸው የምፈልገውን ነገር አድርጌልሃለሁ። ሱራፌልም ከዚህ በኋላ አያገኘም። አሁን የምሄድበት ቦታ አለ፣ ልሂድ። ቆይ ተረጋጊ እስቲ። አሁን ደግሞ ምን ቀረ? አልዋጥ ያለኝ ነገር አለ። እሱን ልጠይቅሽና ትሄጃለሽ። እሺ ምንድን ነው? አንቺ ሚኪ ወንድሙን እንዳያገኝ የፈለግሽበት ምክንያት ምንድን ነው? ምንም፣ በቃ እንደዚሁ። ለምንድን ነው አልዋጥ ያለ? እንደዚሁማ አይደለም፣ የሆነ ምክንያት አለሽ። ምንም ምክንያት የለኝም። ማመንና ለማመን የራስ ፋንታ ነው። አሁን ልሄድ ነው። ቻው። እደውልልሻለሁ። እና እንደነገርኩህ እናደርጋለን።
ከዚህ በኋላ እነሱ የሚያውቁትን ሚኪ ሳይሆን የሚያዩት በእነሱ አርመኔት የፈጠሩትን ሚኪ ነው የሚመለከቱት። አዎ ወንድሜ ልክ ነህ። ከዚህ በኋላ ለነሱ የዋ መሆን የለብህም። ልክ ነህ። አሁን ናፍቆት ጋር ደውዬ ሰፈር ላግኛት። ሄሎ ናፍቆት። ወይዬ ሚኪ፣ ላገኝሽ ፈልጌ ነበር። ከሄድሽበት ተመለስሽ እንዴ? ቅድም እኮ ሳናወራ ተለያየን። አዎ ተመልሻለሁ። ሰፈር ነህ? እዛው አካባቢ ነኝ። በቃ የቀድሞ ቦታ እንገናኝ። እሺ። ምን አለች? ሰፈር ትመጣለች። እንሂድ ወደ ሰፈር። እዚህ ምን ትሰራለህ ሱራፌል? ሚኪን እየፈለኩ ግን ሚኪ ምን ቢበድልሽ ነው ከዛ ጋር ሆነሽ የምትጫወቺበት? ሱራፌል አንተ ማታውቀው ብዙ ነገር አለ። ምንድነው እኔ የማላውቀው? እሱ ላይ እንዲህ ያስጨክንሽ? እስቲ ንገሪኝ። ይህን ሁሉ ነገር ማድረገው ፊት ስላስፈራራኝ ነው። ኧረ እባክሽ ምን አይነት እስስት ነሽ ግን? ካመንከኝ እመነኝ። ከዚህ በኋላ ግን ለእኔም ለአንተም ሲባል አጠገቤ እንዳደርስ